ጀግኖች ናቸው። ጀግናው ብዬ በጣም እንጂ ከአዲሱ ባልሽ ጋር አትበይ። ዝም በይ በቃ ምንም አላዳምጥ። ልቀቂ፣ ዞር በይ። ስርዓት ይኑርሽ። ከአዲሱ ባልሽ ጋር ሆን ሲጀራሽ ወልሽ ነው። አዎ ደስታሽን አክብሪ እንጂ አክብሪ። የለም ታስመስያለሽ። እንደዚህ ነው የሚያምርብሽ። እንደዚህ ነው ያረገው እንደዚህ ያወኩት ብዙ አለ። እናንተ ቆይ ተረጋጋ። አንተ በጣም ጥፋት ነው ያጠፋኸው። አሁን ይሄ ነገር ይገባታል ነው ብዬ አንተ የስራ ልጅ ሰላማችን እናንተ ለራሴ ነው እስከዛሬ ሲያስቀይማት ነበር። እሱ ሁሉ ነገር ያደረገው ምንም አላደረገም። ስርዓት ይኑር። እንኳን ደስ አለሽ ሰላም። አንቺም ትዳሬን እየበተንሽ ነበር አይደል? ሁላችሁም ደርሳችሁን አልፈቱ እንጂ መክፈቻ ይታለ ይከበት እንጂ ይከበት። ደስታችሁ የደስታችሁበት እኮ ይከበት እንጂ ይታለ መክፈቻ ይፈትላችሁ። የደስታችሁ ቀን እኮ ነው ዛሬ። ይከፈትላችሁ ቀጡ። የደስታችሁ ቀን እኮ ዛሬ። ዞር በይ። ዛሬ እኮ የደስታችሁ ቀን ነው። ደስ አላችሁ አይደለ? ሀሳባችሁ ምኞታችሁ ነበር አይደለ? ሁላችሁ እንኳን ደስ አላችሁ። እያከበረላችሁ ሰላም። ጠላቶቼ ናችሁ ሁላችሁ። እያከበርሽ ነው አይደሳሽም? እያከበርሽ ነው አይደለ? ፕሮግራሙን አታበላሽ። እያበላችሁ አይደለ? ተረጋጋና ነገሮች ተረጋጋ። ዞር በይ እንዴ! ዞር በይ ነው። ምን ይወክራ ያለው ካንተ ጋር አይደለም። ፕሮግራም አይሆንም። በቃ መውጣት ትችላለህ። አንተ ግን ሰዎች ካላችሁ ወደ ቤታችሁ ሰሚኛለሽ። እወጣልሻለሁ። አሳይወጣልኝ አስበኝ። ከዛሬ በኋላ ግን ውብዬ ግን እዚህ ቤት ድርሽ እንደማትወቂ ይሄ መጨረሻ ይሄ ከዚህ በኋላ አዲሱን ህይወቴ እንድትፈቀቅብኝ አልፈልግም። ስለዚህ የወንዶች ባህሪ ግን ማለት ነው ሴቶች ሲያደርጉት በጣም ነው የሚጋነነው። እነሱ ወንዶቹ ግን ሲያደርጉት ምንም አይመስልም። በቃ እንኳን ሴቷ እንኳን ሚስት እንኳን አድርገው ሳታደርግ ራሱ ይገንባታል ማለት ነው። እንግዲህ እንዳያችሁት ናሂ ከ3-4 ሴት እያፈራረቀ ፊቷ ምን አገባሽ እያለ እንደዛ ሁለት ነፍስ ሆና እንደዛ ሲል የነበረው ዛሬ ላይ ውብዬ ምንም በማታውቀው ነገር እንግዲህ አይታችሁታል። ትላንትና የነበረውን ቪዲዮ በጥፊ እስከ ማማታት እስከ መናደድ እንደዚህ እስከ መንጨርጨር ድረስ ነው ያደረሰው። ውብዬ ግን ሁለት ነፍስ ሆና እሱ እንደዛ ሲያደርግ ምንም አልመሰለም። ለምንድን ነው? በጣም ነውር ነው። እውነቴን ነው። በጣም ነው የገረመኝ ይሄ ግን ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዙ ትርፍ ይበል እያልኩኝ እንግዲህ ናሂና ውብዬ ዛሬም ተመልሼ መጥቻለሁ ማለት ነው። እንዳያችሁት እንግዲህ ናሂ በጣም ግልፍተኛ ሆኖ በጣም ተናዷል። በጥፊ እስከ መምታት ደርሰዋል ማለት እኔ ደግሞ በጣም ያሳቀኝ ማለት ነው የሚያገባው ልጅ ውብዬን የሚያገባው ልጅ በቃ መልስም የለ ምንድነው ምንም ነገር አይናገርም።
አይኑን ወደዛና ወደዚህ ቁልጭ ቁልጭ እያደረገ ነው ማለት ነው። ሄዳ ምቅፍ ስታደርገው ቅፍ ነው ያደረገው። በነገራችን ላይ ለምንድን ነው እኛ ሴቶች ነገር የሚገንብን? እነሱ 3-4 ሴት ሲያመላልሱ ምንም አይመስላቸውም። ግን እሷ የሆነ ነገር ሴት ልጅ ጽፋት ታጠፋ በጣም ይጋነናል። ለምንድን ነው እኔና ይሄን አሁን በጣም እየገረመኝ ነው ማለት እሷ ስንት ነገር አድርጓት እንደዛ ሁለት ነፍስ ሆና እንኳን ብዙ ነገር አሰቃይቷታል። ከአንዴም ሁለቴ ማለት ነው። ከአንዴም ሁለቴ 3 እሷ ናት ይቅርታ ስትል የነበረው። አሁን እሱ ግን ወንዶች ግን ለምንድን ነው የመርፌ ቀዳዳ ሳክል የሆነ የምትፈልጉን ነገር አለ። እኔ ሁሌ የማይገባኝ ነገር ይሄ ስህተት ነው። ይሄ በጣም ነውር ነው። ምክንያቱም መጀመሪያ ቤቱን ለሰው ማለት አውቆ ሳይሆን በየዋህነት ሰው ለምን ይጎዳል ብሎ ነው ያኔ ተንኮልም ሳይሆን ና ይሄ ግን ደግሞ አለ አይደለ እኔ ነኝ ይሄን ኩላ ነገር ያመጣው ለዚህ ያደረስኩት እኔ ነኝ ብሎ በእርግጥ በጊዜው ላይሰማ ይችላል። ግን እያደር ነው የሰው ልጅ ጥፋቱን እንዳጠፋ የሚሰማው ቢሆንም ግን ውብዬ እዚህ ጋር ምንም የለችበትም። ወንድሟን ይሄን ኩላ ነገር የሚያደርገው ማለት ነው። እና ናይ በተረጋጋ መንፈስ ሆነህ ወደ ትዳራችሁ ትመለሱ መልካም። ሲጀመር 3-4 ሰው እንዴ ትዳራችሁን እኮ የሚመራው በቃ አለም ነው። ጓደኞቻቸው እንዳለ ነው ገብተው ያም የሚያወራው ማለት ነው። ታዲያ ልጆቹ እንዴት ብለው ነው ወደ ራሳቸው ጥፋታቸውን ናሂ ጥፋተኛ እንደሆነ ውብዬም አጥፍታ ከሆነ እርስ በርሳቸው በይቅርታ የሚመለሱት? እንዴ ይሄ ትዳር እኮ በቃ የሁሉ የግሩፕ ትዳር ነው ያደረጉት ትዳራቸውን ማለት ነው። ናሂና ውብዬ እና እኔ በነገራችን ላይ ሰውን ከመሀላቸው ጓደኛ ምናምን ወንድሟ ምናምን አወጥተው እንትን ቢሉ ጥፋቱን አውቆ ይቅርታ ቢላ እሷም ትመለሳለች። ነገሮችም እየሰፋ ይሄዱ ማለት ነው። እና ነገሮቹን እያሰፋ ያለው ሁሉም ባፉ ሁሉም በየእንትኑ እንትን እያለው የግሩፕ ስላረጉ ትዳራቸውን። ስለዚህ መቼም አይታረቁም በእንደዚህ አይነት ማለት ነው። እንደዚህ ተቀጠለ መቼም አይታረቁም። ምክንያቱም አሁን ላይ እንዳየችቱ ብዬ ፍላጎት የላትም ነበር። ሄዳ በጥፊ ሲመታት ልታስረዳው ስትሞክር መረዳት አልፈለገም። ሄዳ ቅፍ ታደረገው ቅፍ አረጋል። ልጁን ድንገት ርበጣ ወይኔ ልጁ ግራ ገብቶታል። በቃ እስኪ ወንድሙ ራሱ ሊያስረዳው ሲል አብረ እየተባበርክ ነው ያለው። ስለዚህ ናሂ ቆም ብለህ ማሰብ አለብህ ብዬ ነው ማስበው። መጀመሪያ ትዳርክን እዚህ ደረጃ ላይ እንዲደርስ ያደረከው አንደኛ ነገር ራስህ ነህ። ሁለተኛ ነገር ደግሞ አሁን ላይ ውብዬ ምንም ነገር ያደረገችው ነገር የለም። ሶስተኛ ነገር ትዳራችሁን የግሩፕ አታርጉት፣ የልጆች ጨዋታ አታርጉት። ወደ ራሳችሁ ተመልሳችሁ ልጆቻችሁን አሳድጉ ነው የምለው። እና ውድ ቤተሰቦች እናንተ ማሰብ አስተያየታችሁን በኮሜንት አስቀምጡ ማለት ነው። ግን የአዲሱ ሙሽራ በቃ ምንም ነገር አይናገርም። በቃ ዝም ብሎ አይን ምክንያቱም ለቪዲዮም አዲስ ሊሆን ይችላል፣ ለቀረጻውም አዲስ ሊሆን ይችላል። ብዙ ሆነው ነው እየለፈለፉ ያሉት እና ለዛም ይሆናል